1 ሲደመር 1 ላይ 3 ነው ካልኩ እግዚአብሔር ጋር ሄደ 1 ሲደመር 1 ስንት ነው ብትለው ፕሮፌት ሚራክል ምን አለ ነው የሚለው። በ30 ደቂቃ ልዩነት ውስጥ እንደ ስፖርተኞች ማሊያ ሊያጠልቆ የሚችል ሃይማኖት በዚህ ዘመን ጴንጤን ነው። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። ቪዲዮ ላይክ፣ ሼር በማድረግ ብዙዎች ጋር አድርሱ። በቀጥታ ወደ ቪዲዮ እንለፍ። ኢየሱስ አምላክ ሰው የሆነበት ሚስጥር ብንማረው ገብቶን የማንጨርሰው ትልቅ ፍቅር ነው። ጊዜ የማይገደብ አምላክ ሰማይ ምድርን የፈጠረ በአንዲት ትንሽ ወጣት እጅ ላይ ታቀፈ። እድሜው ቁጥር የሌለው አልፋ ኦሜጋ 1 ዓመት 2 ዓመት 12 ዓመት እየተባለ ተጠራ። መላእክቶች ቅዱስ ቅዱስ እያሉ የሚሰግዱለት ሊታይ በማይቻል ብርሃን ውስጥ በአርያም ያለው ለመላእክት ተገለጠ። አምላክ ሰው ሆነ። ሰው ብቻ አይደለም ግን የሆነው ከሰውም በምስሉ እንደ ሰው ተገኝቶ ራሱን አዋረደ። ከዛስ ምን ይላል? ለሞትም ይኸውም ሞት ብቻ አይደለም የሞቱ አይነት ሳይቀር ወንበዴ በሚሰቀልበት፣ ኃጢአተኛ በሚንጠለጠልበት፣ የተረገመ በሚሆንበት አኳኋን ወንበዴዎች በሚንጠለጠሉበት ስፍራ ኃጢአት የማያውቀው ኃጢአት ያላደረገው ኃጢአት በውስጡ የሌለው ስላንተ ስላንቺ በመስቀል ሞት ድረስ ምን ነው አለ ነው የሚለው። የመስቀል ሞት እንኳን ምን ያለ ሆነ ይላል። በአንዱ ያለመታዘዝ ብዙዎች ኃጢአተኛ ሆኑ። በኢየሱስ መታዘዝ እስከ ሞት ድረስ መታዘዝ እኔና እናንተ ምናምንበት እንጸድቃለን። አንድ ሰው አሜን ይበለኛ። የሱ መታዘዝ ነው ዛሬ ሰበሰበን። እንግዲህ የሚገርም መልእክት ነው። ቲክቶክ ላይ ፖስቶኝበት በጣም ተደንቄበታለሁ። እንደው ጌታ ኢየሱስ ዘመን ይባርክ። አንተ ወንድም የሚገርም መገለጥ ነው። ክርስቶስ የሞተበት፣ ክርስቶስ ለኛ ሲል ራሱን የሰዋበት። ኦኬ እና አሁን ስለ ግርፋቱ ጥቂት እናወራለን በሌላ ከፓስተር ሄኖክ ሲንገሌ ጋር። በጣም በሚገርም ሁኔታ ክርስቶስ ራሱን አሳልፎ በመስጠቱ ነው እኛ ሁላችን በህይወት መኖር የቻልነው። ጽድቅ ያልተገባን ጽድቅ ያገኘ ነው። በኃጢአት በእኛ ላይ አጥልቶ ሞት በአንድ ሰው ምክንያት ወደ ዓለም ገባ እንደሚለው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ላይ በአንድ ሰው መታዘዝ ምክንያት ግን ሁሉ ጸደቀ፣ ሁሉ ሕያው ሆነ፣ ሁሉ ወደ እግዚአብሔር መንግስት ገባ። ስለዚህ ሮሜ 8:1 ላይ ደግሞ ሲናገር በክርስቶስ ላለው አሁን ኩነኔ የለባቸውም ከኃጢአት ሕግ ነጻ ወጥቻለሁና ጸጋና እውነት በክርስቶስ ኢየሱስ ሆነ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ማለት ነው። ጸጋና እውነት በክርስቶስ ኢየሱስ። ሕግ በሙሴ በኩል ነው የሰጠው። ከሕግ ባርነት ነጻ የወጣንበት የክርስቶስ ኢየሱስ ማንነት፣ ሞት፣ ትንሣኤ፣ ስቅለት፣ ይህን እንዲገባን ጌታ ይፈልጋል ማለት ነው። እስኪ ይህንን ቪዲዮ አብረን እንመልከተው። የሚገርማችሁ ኢየሱስ የተገረፈበት መግረፊያ የድመት መሟጨሪያ ነው የሚባለው ቢኮዝ ጥፍር ስላለው እና ወንጀለኛው ሊትራሊ ማለት ነው ደም ስሩ እንዲበጣጠስ ነው የሚፈለገው። እና ጆሴፈስ የሚባለው የታሪክ ጸሐፊ ሲናገር ከሚገረፉት 10 ሰዎች 6ቱ ይሞታሉ ይላል። 4 ነው የሚተርፉ። ሲተርፉ ማለት በቃ አካል ጉዳተኛ ሆኖ አይናቸው ጠፍቶ፣ አንዳንዶቹ ሊትራሊ ሆዳቸው ይዘረገፋል። ምላጭ ነው አንቱ ሷ ብሎ ሲመለ ተርተር ያደርጋቸው። ሲደግሞ ተርተር ዝርግፍ ይላል። ሊትራሊ ጅራፉ ስር ይሞታል። የሰማችሁ ነው። እና አንዳንዶቹን እንደዚህ ያስዋቸውና የጀርባ ጡንቻ ነው እንዲገኝ የሚፈልገው፣ ብዙ ደም እንዲፈሳቸው፣ ጡንቻው እንዲበጣጠስ። ኢየሱስ የተገረፈው በሮማውያን ጅራፍ ነው እንጂ በእስራኤላውያን አይደለም። የእስራኤላውያኑ 39 በላይ መግረፍ አይችሉም። ሮማውያኖቹ ግን ጅራፉን ግርፋት የሚያቆሙት ብስጭታቸው ሲበርድ ነው። ቅኝ ገዢዎች ስለሆኑ አንድ አይሁዳዊ ላይ የተናደዱት ንዴት ሲወጣላቸው ብለው ይተዋል ማለት ወጣልኝ ብሎ ነው የሚያቆሙ። አሊያ የሚገረፈው ሰውዬ ሞት አፋፍ ላይ ከደረሰ ይተውታል። ሁለተኛው ራሱ ገራፊው ከደከመው ይተዋል። ኢየሱስ 3ቱንም ነው የተቀበለው። ብስጭታቸውን፣ ቁጣቸውን፣ ንዴታቸውን፣ የቀኝ ገዢነታቸውን ወሰደው። ጾና አሜን በላ ወሰደው። ደሙ እንደ ጅረት ይፈስ ነበር። ስለዚህ ነው እሱ እየተገረፈ በቆሰለ ሰዓት አንተ እየዳንክ ነበር። እሱ እያመመው ሲመጣ አንተ ጤነኛ እየሆንክ ነው። ኢየሱ ደም እየፈሰሰ ሲመጣ እኔ ኃጢአቴ እየተሰረየ ነው። ጌታ አይኖቻችንን ይክፈትልን። ይህንን ፍቅር እንድንረዳ ይርዳን። ለዚህ ፍቅር መኖር እንድንችል ፌክ የሆነ ክርስትና ትተን ማለት ነው ሲዩዶ ክርስቲያኒቲ፣ ፌክ እግዚአብሔርን የማይመስል ከዛ ባርነት ውስጥ እግዚአብሔር እንዳያወጣ። ምክንያቱም በነፃነት እንድትኖሩ ብሎ የሚጠቀሙት ቃል በዚህ ዘመን ነፃ አውጥቶኛል ክርስቶስ ምንም ባደርግ ምንም ችግር የለውም የሚል አይነት ክርስትና እንድንወጣ አይምሮአችን ኦፕን እንዲሆን በጌታ መንፈስ ለምናቸዋለሁ ወንድሞቼ። በዚህ ህይወት የሚገባ ምርጥ ኳሊቲ ያለው ህይወት መኖር የምንችልበት የእግዚአብሔር ጸጋ ያግዘን ማለት ፈልጋለሁ። ዘይትም አታስደፋ፣ አትግዛ፣ አትሰለፍ፣ 10 ሰዓትም አትውጣ።
ለምን ትሄዳለህ? ተራራም ላይ አትሰቀል፣ የትም አትሂድ። መሰዊያን ያስጠብቅ፣ እልፍኝህን ዝጋ። መጽሐፍ ሲናገር እሺ ብትሉ ብትታዘዙ የምድርን በረከት በመገለጥ በረከት የለም። እዚህ ጋር መርህ ተቀምጧል። እሺ ብትል አንድ፣ ብትታዘዙ። እነዚህ ሁለት ነገሮች ለሰው ልጅ በጣም ከባድ ናቸው። ይጠይቃል ዋጋ፣ አቅም ይጠይቃል። እሺ ማለት ከባድ ነው፣ መታዘዝ ከባድ። እንግዲህ እንደሰማችሁት አስሽ የሚገርም መልእክት አስተላልፉልናል። ዘይት ለመግዛት ያው ታውቃላችሁ፣ ይህን 10 ጊዜ መናገር አይጠበቅብንም። ወደ እግዚአብሔር ቃል እንመለስ። ኦኬ፣ ለዚህ ለሞተልን ለተሰቃየልን፣ ኦኬ፣ በአይሁድ ለተገረፈልን እርግም፣ ኦኬ፣ እርግማን የተረገመ ነው በመስቀል ላይ የሚወጣው የሚሰቀለው። እርጉም የሆነልን እግዚአብሔር ልጅ ኢየሱስ ክርስቶስ ለዚህ ህይወት የሚገባ ህይወት የምንኖርበትን እግዚአብሔር እንደው ለሁላችን ያድለን ማለት እወዳል ወገኖች። እስኪ አሁን ደግሞ በሚገርም ሁኔታ በጣም ያሰንድ የገረመኝ ነገር እንደው ሰዎች በዚህ ደረጃ እግዚአብሔርን ሲዳፈሩ ማየት ይከብዳል ወገኖቼ። እውነት ለመናገር ይህ ሰው እንግዲህ አሁን ራሱን ሚራክል ተካ ብሎ የሚጠራ ሰው እኔ ያልኩትን ነው እግዚአብሔር የሚሰማው። ትናንት እንዳስተላለፍኩት በሆነ ቪዲዮ ማለት ነው መሰረት እኔ ነኝ እግዚአብሔርን ማንቀሳቀሰው የሚሉ ሰዎች አሉ። ልክ እንደዛው ይሄ ሰውዬ እኔ ያልኩት ነው እግዚአብሔር የሚሰማው። እኔ 1 ሲደመር 1 3 ነው ካልኩኝ እኔ ነኝ ያልኩት እግዚአብሔር ራሱ እኔን ነው መጥቶ የሚጠይቀው ብሎ በድፍረት ቃል ሲናገር እንሰማዋለን ማለት ነውና 1 ሲደመር 1 3 ነው ካልኩ እግዚአብሔር ጋር ሄደ 1 ሲደመር 1 ስንት ነው ብትለው ፕሮፌት ሚራክል ምን አለ ነው የሚለው። 1 ሲደመር 1 3 ነው ካልኩ እግዚአብሔር ጋር ሄደ 1 ሲደመር 1 ስንት ነው ብትለው ፕሮፌት ሚራክል ምን አለ ነው የሚለው። በጣም ልብን የሚያደማ ልብን የሚያቆስል ዘመን እየመጣ ነው ወገኖቼ። እግዚአብሔርን እኔ አንቀሳቅሰዋለሁ የሚሉ እኔ እግዚአብሔር ነኝ የሚሉ ያው ሳይቻቸዋለሁ ኃይለ ዮሐንስን እነ ዘላለም ጌታቸውን ከጀመርን ጀምሮ በዚህ 1 ወር 2 ወር በማይሞላ ጊዜ ውስጥ በዛም ብዙ አገልጋይ ነኝ የሚሉ ሰዎችን አጋልጫለሁ። ኦሬዲ ስቲል አሁንም እንደምታዩት እንግዲህ በዚህ ድፍረት ቃሉ ማለት ነው በዚህ አንደበቱ ነው ህዝብ ሰብስቦ መንጋ ሰብስቦ ሲሳለቅበት ይውላል ማለት ነው። እኔ እግዚአብሔርን አዘዋለሁ እያለ ነው የምናየው። በምንም የማትሉት ሰው ከቤቱ ግባን የማትሉት ሰው ተነስቶ እግዚአብሔርን ማዘው እኔ ነኝ እያለ ነው የምንመለከተውና እጅግ በጣም አስፈሪ ዘመን ላይ ነን ወገኖች። እጅግ በጣም አስፈሪ ዘመን፣ ልንጠነቀቅ በፊቱ ይልቅ አብዝተን ልንጠነቀቅ የሚያስፈልግበት ዘመን ላይ ነው። እንደዚህ አይነት ደፋሮች ይሄን አሁን እንግዲህ የተቀበለው ከኡበርት ኤንጅል ነው። እንደዚህ የተያዘ ቼን አላቸው። በዚህ ቼን ውስጥ ነው ይህ ሰው እንደዚህ አይነት የድፍረትን ቃል የሚናገረው በእግዚአብሔር ላይ። አትሳቱ፣ እግዚአብሔር አይዘበትበትም። በገላትያ ምዕራፍ 6 ቅዱስ ጳውሎስ ሰው የዘራው ያንኑ ያጭዳል። እያንዳንዱ ሰው የሚዘራው ነው የሚያጭደው ፋይናሊ። እና አስፈሪ ጊዜ የመጣ ነው። ሁላችሁም ተጠንቀቁ ከነዚህ አይነት ሰዎች። እነዚህ ብላስፌመስ ሰዎች ናቸው። እግዚአብሔርን ጓደኛዬ ነው፣ ኦኬ፣ እኔ ነኝ ማንቀሳቀሰው፣ እኔ ካላዘዝኩት አይሰማም የሚሉ ሰዎች ናቸውና አይኖቻችሁንም ጆሮቻችሁንም ልቦቻችሁንም ከፍታችሁ ወደ እግዚአብሔር ቃል ተመለሱ ወገኖች። አያዋጣችሁ፣ ፍጻሜው ሲኦል ነው። ይሄ ክርስትናን መምሰል ቀላል ነው፣ መሆን የእግዚአብሔርን ጸጋ ይጠይቃል። ጴንጤ መምሰል one of the most easiest thing በእኔና በእናንተ ዘመን ጴንጤ መሆን። ማንም ከየትም መቼም እንዴትም ይምጣ በ30 ደቂቃ ልዩነት ውስጥ እንደ ስፖርተኞች ማሊያ ሊያጠልቀው የሚችል ሃይማኖት በዚህ ዘመን ጴንጤነት። the most simple, the most easy going፣ ባውንደሪ የሌለው ምንም አውቶሪቲ የሌለው መንገደኛ ሁሉ እየገባ የሚያነኩረው የሚደንስበት የሚዘፍንበት ልቅነቱን በነፃነት የሚለማመድበት ዋሻ ቢኖር የኔና የናንተ ዘመኑ ሱዶ ክርስቲያኒቲ ነው። ደሞስት ፌክ የሆነ ክርስቲያኒቲ ነው። የመጽሐፉ ክርስትና ግን መንገዱ ጠባብ ነው ወንድሞችና እህቶች፣ በጣም ጠባብ ነው። በመንፈሳዊ ህይወታችሁ ከክርስቶስ ጋር ባላችሁ ግንኙነት፣ ከእግዚአብሔር ጋር ባላችሁ መንፈሳዊ ግለ ግንኙነት እያደጋችሁ መሆን አለመሆናችሁን ማወቅ ከፈለጋችሁ ለኃጢአት ያላችሁን ስሜት ጌጅ አድርጉት። ለኃጢአት ያላችሁን ስሜት ትጸየፉታላችሁ ወይ? ትጠሉታላችሁ ወይ? ወይስ ባላየት አልፉታላችሁ? ኃጢአትን አስመልክቶ በውስጣችሁ የሚጮኸውን የህሊና ጩኸት፣ የቃሉን ጩኸት፣ የመንፈሱን ድምጽ የሚያስተናግድ ሰፊ ጆሮ ነው ያላችሁ? የተደፈነ ኦልሞስት እየተደፈነ ያለ ጆሮ ነው ያላችሁ? ነፃነታችንን የኃጢአት መሸፈኛ እንድናደርገው መጽሐፍ ቅዱስ አይፈቅድልንም። በክርስቶስ ያገኘነው አርነት፣ በጸጋው ያገኘነው አርነት፣ በመስቀሉ ስራ የተጎናጸፍነው ያ ነፃነት የኃጢአት መሸፈኛ ሆኖ ትዊስትድ እንዲሆን መጽሐፍ ቅዱስ አይፈቅድልንም። ስለዚህ ምሕረትን ፍለጋ ንስሐ ለመግባት ጸጋው የሚረዳንን ጸጋ ለመጠየቅ በእግዚአብሔር የጸጋ ዙፋን ፊት በእምነት መቅረብ የዕለት ዕለት የአማኝ ልምምድ መሆን አለበት። የዕለት ዕለት የሰው የዕለት ዕለት መንፈሳዊ ልምምድ አኖይንቲንግ ሆኗል፣ ኢምፓርቴሽን ሆኗል፣ ብሬክ ስሩ ሆኗል። የዕለት ዕለት መንፈሳዊ ልምምዱ የኛ የቅዱሳን የዕለት ዕለት መንፈሳዊ ልምምድ መሆን ያለበት ንስሐ መግባት፣ የተሰወረ ኃጢአት ካለ ናና መርምረኝ ለማለት፣ ምህረት ፈልጋለሁ በዚህ ጉዳይ ላይ ጌታ ሆይ በድያለሁ ለማለት፣ ጸጋ ያስፈልገኛል፣ ኃይል ያስፈልገኛል፣ ልጅን እየመሰልኩ ኖር ዘንድ አቅም ያስፈልገኛል ማለት አለብን። እንደዛ መለመን እንድንችል ጌታ ይርዳል። የተለያየ ኃጢአት ውስጥ ስናልፍ
እግዚአብሔር ሳይቀጣን ዝም እያለን ያለው ፈቅዶልን ወይም ተስማምቶ ወይም ተሸውዶ ወይም ሳያውቅ ቀርቶ አይምሰለን። በነገራችን ላይ አይደለም። በሮሜ ምዕራፍ 2 ቁጥር 3 ላይ ይሄንን ጳውሎስ በግልጽ ያስቀምጣል። ሮሜ ምዕራፍ 2 ቁጥር 3 ግብዝ አይሁዳዊን ሲሞግት እንግዲህ አንተ ሰው በሌሎች ላይ እየፈረድህ ያንኑ የምታደርግ ከሆነ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን ይላል። ነው እንደዛ ነው የምታስበው? የምታመልጥ ይመስልሃል ብሎ ይሞግታል። ወይስ የእግዚአብሔር ቸርነት ወደ ንስሐ የሚመራህ መሆኑን ሳትገነዘብ የቸርነቱን፣ የቻይነቱን፣ የትዕግስቱን ባለጠግነት ትንቃለህ? የእግዚአብሔር ቸርነት ሲበዛ፣ የእግዚአብሔር ትዕግስት ሲበዛ፣ የመቻሉ ባለጠግነት እኛ ላይ ሲገንን ዓላማው እኛ ፈጥነን በንስሐ እንድንመለስ እንጂ በጀመርነው ኃጢአት እንድንቀጥል አይደለም። አማኝ የእግዚአብሔርን የቸርነቱን አስፈሪ ገጽታ ማወቅ አለበት። የእግዚአብሔርን የትዕግስቱን አስፈሪ ገጽታ፣ የመቻሉን አስፈሪ ገጽታ ማወቅ አለበት። እንግዲህ እንደተመለከታችሁት ነው። እግዚአብሔር ማስተዋሉን ይስጠን። ፌክ ክርስትና፣ ድፍረት የተሞላበት ክርስትና፣ የማጭበርበር ክርስትና እየበዛ በጣም ብዙ ደፋር ሰዎች እየተመለከትን ነው በዘመናችን ማለት ነው። አንዱም ተነስቶ እኔ እንደዚህ ነኝ፣ እኔ ያ ነኝ፣ እኔ አምላክ ነኝ፣ እኔና ኢየሱስ አንድ ነን፣ እና አብ አንድ ነን፣ እና መንፈስ ቅዱስ አንድ ነን የሚል ትምህርትና አስተምሮ በዛበት በዚህ ትውልድ መካከል ነው እያለን ያለ ነው። እኔ ነኝ እግዚአብሔርን ማዘው፣ እኔ ነኝ የምመራው፣ ሰው መንፈስ ነው የሚል አስተምሮ እንደ ፈረስ እየጋለበ ትውልድን እያረደ ነው የሚገኘው። ቅዱስ ዳዊት በመዝሙረ ዳዊት ምዕራፍ 50 ላይ እንደዚህ ሲል እንመለከተዋል። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትን ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። ከዚህ ፌክ አጭበርባሪነት መውጣትና እግዚአብሔርን ወደ መምሰል ማደግ ይሆንልን። ሁለንተናችንን በእግዚአብሔር መንፈስና በእግዚአብሔር ቃል እንድንቀድስ ጌታ ይርዳ። ተመለከታችሁት ነው። አጠር ያለች መልእክት ናት። ለብዙዎች አድርሱልኝ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ አድርጋችሁ መከታተል ትችላላችሁ። በሌላ ፕሮግራም አገኛችኋለሁ። የጌታ ጸጋ ከሁላችሁ ጋር ይሁን።